አሁን ቀጥል simplify the exponential expressions using laws of exponents ስለዚህ አሁን እስካሁን ያየናቸው የኤክስፖነንት ህግ በመጠቀም ሲምፕሊፋይ እናደርጋለን እሺ ቀላል ነው እስቲ let us start from a ቤዙ አንድ ነው አይደል አንድ ከሆነ ምንድነው የምናደርገው x እንወስድና ከዛ ከላይ ያሉትን መደመር ስለዚህ -3 plus 4 ምን ይሆናል x the power of 1 ማለት ምን ማለት ነው x አሁንም ቤዙ አንድ ስለሆነ ምንድነው የምናደርገው ስለዚህ to the power of 5 -7 -2 5 -7 ስንት ነው ኔጌቲቭ ሳይሆን ይሄ ማለት ምን ማለት ነው what is to the power of -2 1 over 4 ቅድም ምንድነው ያለው ኔጌቲቭ ከሆነ 1 over አርግሽ to the power of 2 ማለት እሺ ወደዚህ እንምጣ ሲ ምን እናርግ ስለዚህ ምን ይሆናል ፖዚቲቭ right እሺ ይሄ ስንት ይሆናል -2 ይሄ ማለት ምን ማለት ነው 1 over 3 to the power of 2 what is 3 to the power of 2 exactly 1 over 9 ጎበዝ alright አሁን ምንድነው የምናደርገው ብራኬት ውስጥ ያለው አባዝተሽ ከዛ ስኩዌር ማድረግ ነው -2 times 4 is what -8 xy መጻፍ አልችልም እንደዚህ ስለዚህ ይሄ ማለት -8 እንደዚህ ማድረግ አልችልም let's expand it -8xy times -8xy ማለት አልችልም ስኩዌር ማለት እኮ እንደዛ 64 x square y square x the power of አሁን ቤዙ አንድ ስለሆነ -3 ከዛ ምን እናደርጋለን -2 አይደል እንደምራቸዋለን ብለን x minus ከፈለክሽ ደግሞ 1 over x the power of 5 ማለት ይችላል or 1 over x the power of 5 ማለት ይችላል አሁን እዚህ ጋር ይሄን መጀመሪያ ማባዛት አለብን f 4 square ስንት ነው 16y square times እሺ እቺኛው ማለት ምን ማለት ነች 8y the power of -3 ማለት ምን ማለት ነው 1 over 8 the power of 3 right 8 the power of 3 y the power of 3 አትሆንም አሁን እቺን ሲምፕሊፋይ እናደርጋት 16 y square over 8 the power of 3 ማለት ምን ማለት 64 times 8 ትክክል ነው እሺ y the power of 3 ሲምፕሊፋይ አድርገት እቺን I think 32 መሰለኝ 32 ይሆናል ማለት ነው ስለዚህ 32 ይሆናል 8 ሲባዛ 2 አይደለ ላይ ያለው 16 ታች ያለው ደግሞ 8 ሲባዛ 8 ሲባዛ 8 አይደል እሺ እቺ 8 በ8 አጠፋ by 2 አራት አይቀርም እዚህ ስለዚህ 8 times 4 ስንት ነው 32 እሺ አሁን እቺን ደግሞ ላሳይሽ y square over y the power of 3 ማለት አሁን እቺኛዋ ወደ ታች ስትወስጃት ምንድን ነው የምትሆነው ኔጌቲቭ አይደል ወደ ታች ወስድ ስለዚህ ምን ቀረኝ እዚህ ጋር ማለት y አትቀር 1 over y the power of 3 -2 ስለሆነ ማለት y ትቀራለች so the answer is 1 over 32 y ይሆናል ማለት ተመሳሳይ ስለሆነ ቤዛቸው ሁለቱም t plus ከላይ ያሉትን እንደምራቸዋል ስንት ሆነ 6t t አለች እሺ አሁን ቀደም ምን ብለናል መሰለኝ እንደዚህ መጣፍ አልችልም 6 the power of t I mean the power of 6 t ማለት አልችልም ይቻላል what is 2 the power of 6 ካልኩሌተር ይዘሻል መሰለኝ ደግሞ አረ ተሎ በይ 2 the power of 6 64 ነው የሚመጣው ኤኒዌይስ ቼክ አድርጊ እስቲ 64 64 the power of t
ገብቶሻል? ቤዙ አንድ ስለሆነ ምን እናደርጋለን? 2x አይደለ? the power of 2 minus 4 አይደል? እሺ ይሄ ማለት 2x 2 minus 4 ስንት ነው? minus 2 ቅንፏ እንዳትረሽ። ይሄ ማለት ምን ማለት ነው ንገሪኝ እስኪ። 1 over 2x the power of 2 which means 1 over 4x square አይሆንም? minus 3x the power of what? 2 minus 4 right? እሺ minus 3x the power of minus 2 አይሆንም? ይሄ ማለት ምን ማለት ነው? 1 over minus 3x the power of 2 right? ይሄ ማለት ምን ማለት ነው? 1 over 9 9x square አጥርሺ x አለች እኮ ብራኬት ውስጥ ካለ ሁሉንም የሚያባዛው ማለት ነው። በጣም ጎበዝ፣ በጣም አሪፍ እየሄድሽ ነው። እሺ አሁን ደግሞ ስችን ቶሎ ብለሽ for n exactly እናባዛዋለን ማለት ነው። አይሽ so 3 the power of 4n ይሄ ማለት ምን ማለት ነው? 3 the power of 4 the power of n አይደል? ስለዚህ 3 the power of 4 ማለት ምን ማለት ነው? 81 ማለት ነው። the power of n 3 ሲባዛ 3 ሲባዛ 3 ሲባዛ 3 ማለት 81 ይሆናል ማለት። በጣም ጎበዝ። a the power of minus y እሺ exactly 1 ይሄ ማለት a the power of y ጎበዝ። እሺ exactly a the power of ማባዛት ነው ይሄን በቃ አይደል? 4 times 3x is what? 12x ከዚህ በላይ ሲምፕሊፋይ አይሆንም አይደል? ማይነስ 2 እዚህ ጋር ያለችው ፓወር ለሁለትም ያባዛዋል አይደል? ማለት ያባዛዋል ሳይሆን ኤክስፖነንት ይሆናል ማለት ነው። ለa the power of minus 3 ለb the power of 2 ነው የሚያገለግለው ማለት ነው። right? so አሁን እንደዚህ ላይ ነው 2 the power of minus 2 አይሆንም? እሺ a the power of minus 3 times minus 2 ስንት ይሆናል? ከዛ ቆይ እንደዚህ ላይ I think a the power of minus 3 minus the power of minus 2 b the power of 2 times minus 2 አይቻልም እንደዚህ 4 to the power of minus 2 እዚህ ጋር በደንብ to the power of minus 2 ማለት 1 over 4 ማለት እኮ ነው። ስለዚህ 1 over 4 ላድርጋት። እቺኛዋስ ፖዚቲቭ አትሆንም? ስለዚህ times a the power of minus 3 times minus 2 is 6 እሺ እዚህ ጋርስ minus 4 ስለዚህ አሁን ሪአሬንጅ እናድርገው 1 over 4 እቺኛዋስ ምን ትሆናለች? b the power of 4 አትሆንም? እሺ ከዛ times a the power of 6 so እንደዚህ መጻፍ ይችላል a the power of 6 over 4 the power of 4 times b the power of 4 is the correct answer. a square the power of minus 3 ማለት ምን ማለት ነው? a the power of minus 6 ይሆናል። እሺ yes ሲባዛ a the power of 12 ባይሆን 12 እሺ over a the power of 10 እሺ ላይ ያለው ምንድን እንደሚደረገው ይደመራል ይደመራል 12 minus 6 over a the power of 10 አይደል? ማን ቀረኝ እዚህ ስንት ቀረኝ? a the power of 6 over a the power of 10 ስንት ይሆናል? ይቀለላል ታዲያ minus 3 ማን ነው? ወደ ላይ ስትወጣች ስንት ይሆናለች? a the power of 6 minus 10 ስንት ይሆናል? a the power of minus 4 ይሄ ማለት ምን ማለት ነው? 1 over a the power of 4 ይሆናል። ግልጽ ነው? እሺ እንደዚህ ማድረግ አልችልም?
ማይነስ 2 ካለ እሺ አሁን እዚህ ጋር ጽፍ ነው a over b the power of minus n ካለ እንደዚህ አድርጌ መጻፍ አልችልም b over a the power of n ማድረግ አልችልም ይቻላል አይደል እሺ ስለዚህ አሁን እንደዚህ ላድርግ እቺኛው ወደ ኑሜሬተር ልወስደው so n minus 2 m the power of 6 over m the power of minus 5 n the power of 2 ስንት ይሆናል ከዛ በኋላ ፓወሩ 2 ይሆናል አይደለ አሁን እንደዚህ እናድርግ የn ፓወሩ እዚህ ጋር 2 ነው እዚህ ጋር ኔጌቲቭ አለ እቺኛዋ ኔጌቲቭ ወደዚህ ላመጣት ወደ ታች ስትመጣ ምን ትሆናለች ፖዚቲቭ ስለዚህ n2 plus 2 ስለሚሆን n the power of ስንት ትሆናለች 4 አትሆንም እሺ mስ ወደ ላይ ስትወጣ ምን ትሆናለች ወደ ላይ ፖዚቲቭ ይሆናል 6 ሲደመር 5 ስንት ነው 11 ከዛ ስኩዌር እናደርጋለን በብራኬት ስለዚህ ስንት ይሆናል 22 m the power of 22 over n the power of 8